የሙስሊም እምነትን በሚመለከት ብዙ የተዛቡ ነገሮች እንዳሉ አውቃለሁ። ግን ያው ውሸት እንደሆነ እናውቃለን። ተቂያ ውሸት ነው እና አብዛኛው ጊዜ የምታወሩት እናንተ ማንም የምንሰማው እንደዚሁም ደግሞ ቁርአን የምንሰማው ሳይሆን የተጻፈ ማስረጃ ማሳየት ትችላለህ። ተቂያ ማለት እንዲህ ማለት ነው የሚል በቁርአንና በሐዲስ ላይ እኮ በእስልምና መዋሸት ማለት ነው፣ ቅዱስ ውሸት ማለት ነው። ማንም እንደሰው ተረከዋል። ለምሳሌ ሱራ 16:106 ላይ እዛ ላይ ተቂያ ማለት የረጋ ሲሆን ይያል ተቂያ ማለት እንዲህ ማለት ነው ይላል እዛ ጋር። አይ ሳይሆን ግን ውሸት እንደሆነ እናውቃለን። ተቂያ ውሸት ነው እና አብዛኛው ጊዜ የምታወሩት እናንተ ማንም የምንሰማው እንደዚሁም ደግሞ ቁርአን የምንሰማው ሳይሆን የተጻፈ ማስረጃ ማሳየት ትችላለህ። ተቂያ ማለት እንዲህ ማለት ነው የሚል በቁርአንና በሐዲስ ላይ አይ እንደዛ ማሳየት ባልችልም ግን ውሸት በእስልምና ይፈቀዳል አይደል? እሺ ማስመሰል ይቻላል። ማስመሰል ይቻላል። እሺ አሳየን ማስረጃ። እሺ ጥያቄ ባሌ ጋር ስንገናኝ ማለት ነው። ከባሌ ጋር ስንገናኝ ይህን ነገር አናውቅም። ጡቴን ጠባ ነበረ እና ዛሬ ስሰማ አንድ ወንድ ልጅ የሚስቱን ጡት መጥባት የለበትም እና ኒካሁ ያበላሻል የሚባል ወሬ ሰማሁት። እንዴት ነው? ላላ ኺላፍ አለው። እንደዚያ የሚል ስጋት ያላቸው ዑለማዎች አሉ። ግን ራጅሑ ችግር የለውም ነው የሚሉት። ችግር የለውም ይላሉ። ሆን ብሎ ያውቅ አይደለም ያደረገው። ላላ ሆን ብሎ ቢያደርገው ማለት ነው። ጡቱ ማለት ፈሳሽ አለው። ኧረ የለውም እኮ ፈሳሽ የሌለው የለም። አስሉ ያለው ፈሳሽ ያለውን ጡት ከጠባ ወደ ልጅነት ሊቀየር ይችላል የሚል የዑለማዎች ስጋት አለ። ጡት ልጅ የሚጠባውን አይነት ቢጠባ ነው። ግን ወደ ልጅነት ሊቀይር የሚችለው ማጥባት እስከ 2 ዓመት ያለ እድሜ ላይ ሆኖ ነው እንጂ ከዚያ በላይ ያለው ወደ ልጅነት ይቀይራል የሚለው ለአንድ ሰው ለተወሰነ ሰው ብቻ የተወሰነ ብይን እንጂ ለሌላው ወልዋሊዳቱ يرضعن أولادهن حولين كاملين لمن أراد أن ሁለት ዓመት ድረስ 2 ዓመት ሳይሞላው የሚጠባ መጥባት ነው ዝምድናን የሚያረጋግጠው። በደረቁ ዝም ብሎ መጥመጥ ደግሞ ጡቱን መጥመጡ ችግር የለውም። ያ የሚጠባ ፈሳሽ በሌለው ጊዜ ምንም ኺላፍ የለም በየትኛውም። እሺ እፎይ አሁን አንተ የምታደርገው እስልምና ትክክል እንዳልሆነና ክርስትና ትክክል እንደሆነ ነው የምታስረዳው ሰዎቹ። አዎ እንደዛ ነው አይደል? አዎ እሺ እንደዛ ከሆነ እሺ አሁን ቪዲዮ እዚህ ቆርጠህ የምታመጣው በኡስታዞች ቪዲዮና የምታመጣው ሰዎች ጋር ተገናኝተህ እስልምና ትክክል እንደሆነና ክርስትና ትክክል እንደሆነና እስልምና ትክክል እንዳልሆነ ለምን አትግባባም? ከነሱ ጋር ለምን አታወራም? ከድር መልስለት። ከድርን ተው። አንተ እኮ ነው የምጠይቀው እኔ። አሽ መልስለት። እሺ ከድርን አሁን ለነሱ ካስተማራቸው እነሱ ብቻ ናቸው የሚድኑት። እዚህ ካስተማራቸው ብዙ ሰው ነው የሚድነው። አሁን እኔ የጠየቁት ባለበት ቆይ እኮ ለአንድ ሰው ካስተማራ እዛ ሄዶ ካስተማራ አንድ ሰው ብቻ ኡስታዙ ብቻ ነው ወይም እንትን የሚለው እዚህ መጥቶ ካስተማራ ብዙ ሺህ ሰው ይማራል። 2000 ሰው በላይ ይድናል። አሁን አንቺ ቁርአን ተምረሻል? ጠይቀኝ። አዎ ቀርቻለሁ። አንብበሻል አይባልም ደግሞ። አንብበሻል ሰው ቀርተሻል ወይ ነው የሚባለው። ቆይ አሁን እኔ ጥያቄ የጠየኩት በኦፎይ ነው። ኦፎይ ክርስትና እውቀት ካለ ማለት ነው በኡስታዞች ጋር አሁን እኮ ሉሲ ምን አንተ ራስህ እኮ ኡስታዝ አትሆን አናውቅም። የሚገባ ሁሉ እዚህ ቤት ኡስታዞችም ይመጣሉ እኮ እኛ ጋር እንወያያለን። እዚህ ብዙ ሰው ነው የሚመጣው። ቤታችን በጣም ታዋቂ ነው። በጣም ፍትሃዊ ነን። ቆይ በጣም ብዙ ሙስሊም ገብቶ የሚወያይበት ነፃነት ያለበት በነፃነት የምታወራበት እንደ ልብ የምትወያይበት ብዙ ሙስሊም ሆነ ሳትፈራ ብቻህን ብትሆን ልትፈራ ትችላለህ። አሁን 2 ወጡ እንጂ እኔ ነበርኩ አሁን ብቻዬን እያወራ ያለው ታል ብዛት ያው ሙስሊሞቹ ናቸው የበዙት። ስንት ሙስሊም አለ አሁን? ራሱ 5 ሙስሊም አለ። 2 ወጥተው ነው እንጂ ስንት 7 ሙስሊም። አይ በብዛት በኮንፊደንስ የምታወሩበት በነፃነት የምታወሩበት የኔ ቤት ነው። አየህ። ስለዚህ የትኛውም ኡስታዝ ከመጣ ይመጣሉም ደግሞ ብዙ ጊዜ
ሲወያዩ እዚህ መስማት ትችላለህ። ምናልባት ፌክ አካውንት ከፍተ አንተ ራስህ ኡስታዝ ልትሆን ትችላለህ። እባክህ እዚህ ጋር አንቺ ቆይ እኔ ምን መሰለህ እፎይ ምን መሰለህ እኔ ኡስታዝ አይደለሁም። እኔ ቁርአን ቀርቻለሁ ግን ኡስታዝ አይደለሁም። እኔ አሁን ብዙ ጊዜ ነው የምከታተልህ። ግን አንተ የምታደርገው ነገር አሁን የምትሞክረው ሙስሊምን እስላምና ትክክል እንዳልሆነና ክርስትና እኮ ስህተት ስለሆነ እኮ መዳን ስላለባችሁ ነው። ሉሲ እሺ፣ እንዴት ልረዳ እኮ ትክክል አይደለም። ቆይ ልጨርስ። ትክክል ካልሆነ ማለት ነው አሁን እዚህ ከድር የሚባለው የነበረው ሰውዬው ሐዲስና ቁርአኑን ተፍሲርና ቁርአን በብቻ ያደርገ ነበር። ቁርአን እኮ ተፍሲር እኮ ራሱ በቁርአን እኮ ነው የሚያደርጉት። ገባ? ለምሳሌ አሁን አንተ እንደዚህ ብለህ ቁርአንን ተፍሲርን መለያየት ከፈለክ ኡስታዞች ጋር ቀርበህ አሁን እነሱ እኔ አቡ ሀይደር እነሱ ጋር ቀርበህ እኛ ሙስሊሞች እሺ እኛ አንፈልግማ። አንድ ሰው እኮ እኛ እኮ ነን የምንማረው እዚህ ጋር ከኔ ጋር አውራ እኛ ነን የምንማረው። ብዙ ሙስሊሞች እዚህ ጋር 1000 የሚሆኑ ሙስሊሞች እየተከተሉት ነው እሱን ማለት ነው። ሙስሊሞች እኔ አሁን በክርስትና እምነት መንካት አልችልም። እኔ ገባሽ? አንቺ አሁን ሉሲ አፋር ይሰማል? ይኸውልህ አንተ አሁን ያውቃሉ አልካቸው ኡስታዞች ምንም የሚያውቁ አይደሉም። እዚህ የገቡት ይሻላሉ። እዚህ የሚመጡት የሚመልሱት ይሻላሉ። እዚህ ደግሞ የሚማሩት አይደለም ሳይሆን እሺ የሆነ ጥያቄ ልጠይቅ። አሁን አንተ አንድ ኡስታዝ ሄደህ ብታስተምር እሱ ብቻ ነው የሚማረው እንጂ ሌላ ህዝብ አይማርም። እዚህ ጋር ብዙ ሰው ነው የሚማረው። ስለዚህ ለምን እሱ አንድ ሰው ያስተምራል? ብዙ ሰው ይማር፣ ማያቅ ሰው ይወቅ። ስለዚህ አውቃለሁ ኡስታዝ ካለ ደግሞ መጥቶ ይመልስ። እኔ አሁን ሉሲ በቃ ይበቃል። እዚህ ላይ ማን ሉሲ ይበቃል። ከድር አንተም ቁርአን ሐዲስ ትተሃል እያለህ ነው። ቆይ ሐዲስ ወሬ ነው ብዬዋለሁ እኮ ምንድን ነው ትንሽ አሁን ለምሳሌ እኔ እፎይ ነው የጠየቅኩት። በዚህ ላይ ምንም መግባባት የለም። አሁን ሀዩ ጣልቃ ገባ በቃ ምንም እኮ መማር ስለማይፈልግ ነው። አንቺ ሉሲ አደሰና ያፈንደዚህ ካንተ ከኔ ጋር ተነካካ አርፈህ ተቀመጥ። ደክሞታል። ረጅም ሰዓት ነው ላይፍ ላይ ተቀመጠውና ከድር ሌላ ጊዜ ነው ከድር ከድር ይጠይቀው ሉሲ። እሺ አሁን አንተ በሙስሊምና ኡስታዝ ነህ ወይስ አዋቂ ነህ? ምን ነው አንተ ምንድን ነህ? አሁን በእፎይ የሚጠይቅህ ጥያቄ ልታስረዳ ትችላለህ? እኔ አይደለም አሁን ለምሳሌ እፎይ የጠየቀው የነበረው ሁሉም መመለስ ትችላለህ ወይ አይትችልም? ምንድን ነው ሉሲ? ቆይ አንተ ትችል ነበረ? እኔ አልችልም አልኩት እኮ። የሚችለው ሰው ቁርአን ቀርተሃል ግን አይደል ወንድማችን? ቁርአን ቀርተሃል። ቁርአን አውቃለሁ እኔ ግን አሁን ቁርአን ቀርተህ ቆይ አንዴ ሉሲ ሊስን ሉሲ ቁርአንን ቀርቻለሁ ብለሃል። የምጠይቃቸውን ጥያቄ ግን መመለስ ማችል ከሆነ ስለዚህ እስልምና ትክክል አይደለም ማለት እኮ ነው። ቁርአንን አውቀህ ቀርተህ እኔ የምጠይቀውን መመለስ ማችል ከሆነ ውሸት እስልምና ስህተት እንደሆነ መጠርጠር አለብህ እኮ። ችግር ይሄ ነው እኮ። እኔ አሁን ለኔ ይኸው አሁን እፎይ ለኔ ላይ እንዴት ተፈራለህ? ሉሲ ቆይ እስቲ አንዴ እፎይ እኔ ቁርአን ልቅራለትና ይፈስር እኔ ቀራለታለሁ ይፈስር ፈስር እስቲ እኔ ቀራለሁ ከጭንቅላቴ ቀራለሁ ፈስር እስቲ እሺ ከቀራክ ላላ ከድር ምን መሰለህ እኔ አሁን አልኩት እኮ እኔ ሐዲስ የለኝም እንትን የለኝም መልስ መመለስ ደግሞ አልችልም። እና ባዶ ጭንቅላት ይዘህ ለምን እዚህ ጋር ታወራለህ? ኧረ ጉድ! አንቺ ዘበኛ ነሽ እንዳንቺ ዘበኛ ነሽ ወይ እኮ ምንም ነገር አላውቅም ትላለህ። ባዶ ጭንቅላት እኮ ነው ዝም በይ። አይመለከትም። ዘበኛም ሉ ምንም ባዶ ጭንቅላት ይዘህ እስላም አይደለሽም ሲጀምር አንቺ እስላም አይደለሽም። እዲ
አይደለሽም? አዎ ነኝ። አልሐምዱሊላህ ነኝ። እስልምናን አንተ አይደለም። አልሐምዱሊላህ አንተ አልሐምዱሊላህ ማለት ይችላል እኮ አሁን እኮ ሙስሊም አይደለም። ጠይቀኝ፣ የፈለግከውን ጠይቀኝ፣ እመልስልሃለሁ። እዚህ ጋር ስለ እስልምና አይደለም ያው ነኝ አልሐምዱሊላህ። ግን ደግሞ እዚህ ጋር ባዶ ጭንቅላት ይዘህ ነው እዚህ የተቀመጥከው። አሁን ምን እንደጠየቅ እስኪ ራስን ጠይ። ምንድነው ያልከው? እኔ የፈለኩት ብቻ ለማለት የፈለኩት ለእፎይ ማለት ነው እውቀት ካለ እውቀት ባይኖረው ይሄን ሁሉ ህዝብ አያስተምርም ነበረ። አንቺ ሀዩ ነው እሱ እፎይ ነው። እፎይ ጋር እኮ ነው የምናገረው። ዘበኛው ነኝ። እሺ ዘበኛ ነሽ? ዘበኛ ነሽ አንቺ? ተማሪው ነኝ፣ የሱ ተማሪው ነኝ። እሺ እና ከኔ ጋር አውራ ተማሪው ከሶንጎ ይበላው እና ሙስሊም ተማሪ እየጨመቀች ነው። እሱ ተማሪ ከሆንሽ ሙስሊም አልሐምዱሊላህ ረብል ዓለሚን ሙስሊም ተማሪው ነኝ። ከኔ ጋር ማለት ሙስሊም አልሐምዱሊላህ ማለት ሙስሊም ማለት አልሐምዱሊላህ ማንም ሰው ማለት ይችላል። እኔ ስለማንም አይመለከተኝም፣ ስለራሴ ነው። ደረሳ ነች፣ የሱ ደረሳ ነች። ተው እንጂ እኮ ተማሪው ነኝ። አንተ የማንም ሉሲ የሱ ደረሳ ነች። ከድር ደግሞ አዳዲሶቹን የሚያመጣልኝ ነው። ቦስ ነው እዚህ ቤት። እኔ አሁን እፎይ ከድር ሉሲን ከትበው ሌሎች ሰዎች ሳይሆን እፎይ ማለት ነው። ሉሲንም ከትበው ሰዓታት እንትን እያቃተለ ነው። ሉሲ በቃ ለመጨረሻ ልንገርህ፣ የጠራኸው ሙስታዝ እወያያለሁ ብሎ ጎርሮ እንወያይ ከተባለ በኋላ እየተጠበቀ ቤቱን ዘግቶ አልወያይም ብሎ እምቢ ያለው አንተ ኡስታዝ ነው። ስለዚህ እኛ ደግሞ ከበቂ በላይ ኦዲየንስ አለን። ሙስሊሙ መጥቶ ይማራል፣ ክርስቲያኑ ይማራል። ስለዚህ ምንም መለማመጥ አይጠበቅብንም። እናንተ እኔ አመጣለሁ እዚህ ኡስታዝ ገባ በቃ ኡስታዝ ጋር እስላምና ትክክል እንዳልሆነና ሉሲ ኡስታዝ አባይደሪን እንደሆነ ታስረዳለህ። ገባ ያ ከከድር አንተ ተው፣ አንተ ምንም አታውቅም እኮ አየሁት። በቃ የፈለከውን እዛ ነው ኡስታዝ። ነገ እንደውም ይዞልን ይመጣል። እውቀት ስላለው መሰለኝ አንተ ከታችሁን የምትከታተለው። እውቀት ባይኖር አትከታተለውም። ገስት ልክ አትገባም። አንቺ ዝም በይ። አንቺ እኮ ወላሂ ሙስሊም አይደለሽ። ወላሂ አልሐምዱሊላህ ወላሂ ለአዚም ነኝ ከርፋፋ የሱ ደረሳ ነኝ። የሱ ደረሳ ነች። ተዋት እንጂ መብት አላት። ሀቢብ እየታዘበ ነው። ሀቢብ በፊት ይናደድ ነበር። ሀቢብ እንኳን ጨዋ ሆኗል። አሁን ምን አናደደኝ? ለትምህርት ነው ነው ያ መማሩ ይሻላል። ሀቢብ ተረጋግቷል። መጀመሪያ እሱ ነው እንደሚሳደብ የነበረው። አንድ ሁለት ይሰድበኛል አለ ሀቢብ። አይ መስደብ ሳይሆን ትንሽ እንትን መጋጨን ነገር ነው እንጂ ያ አሁን ላይ ፒስ ወርደናል። አሁን ፒስ ነው። ፒስ ሆነ ይጣፍጣል። የመጀመሪያ ጊዜ ያው ያናድዳል እኮ ስትለምደው ችግር የለውም። ሀቢብ ሲቀምሺ እንደዚህ ምናምን አዲስ ብቻ ሲቀምሺ ችግር የለውም። ግን አንተ ደግሞ ቁርአን ላይ ብቻ ዲፔንድ አትሁን። ብዙ ሙስሊም ይናገው በዛ ነው። አረ አይደለም ቁርአን በቂ ነው። ያው ጭማሪ ያስፈልገኛል ካልክ እኮ አንተ ተወጣለህ ቀጥታ። ማራን ያስፈልገኝም ምክንያቱም የምገዛው ቁርአን ነው ሀቢቢ። ወይ አንተም ቁርአን ሐዲስን ካልክ አንተም ሀቢብ በቃ መጥቷል። ሀቢብም መጥቷል። ጥሩ ነው። ቁርአን የአላህ ቃል ነው። ሐዲስ ያው በሰው የሚፈሰርም ስለሆነ ከቁርአን ጋር ያለው ስለሆነ ኖርማል። ሀቢብ ነብዩ ወንድ ይሁኑ ሴት አሁን ከቁርአን ማግኘት ይቻላል? እንዴት ጾታቸውን ነብዩ ማለት የሚባለው ወንድ ነው ሴት ነው የሚለውን ነገር አዋ ምኑ ላይ ኦኬ። ለዛሬ አሁን ይብቃን። እናንተ ሰዎች ሌላ ታምር ውስጥ አትግቡ። የልጆች አባት ነው። የልጆች አባት ነው በለው ሀቢቢ ማለት ነው። ደህና ደሩ አይሻልም? እፎያችን ደህና ደር። ፈጣሪ ይጠብቅ። እንደው በሰላም የነገ ሰው ይበልን። እንደው አስሬ እኮ ነው ቤቴን ቼክ አስሬ ነው እኔ ቤቴን ቼክ የሚያደርገው። ብዙ ሰዎች ደግሞ ቼክ ያደርጋሉ። መቼ ነው የሚገባው? መቼ ነው ላይቭ የሚከፍተው እያሉ። እውነት ነው። በደንብ መመላለስ አለባችሁ። እንዴት ነው ትምህርቴ? ቆንጆ ነው። ሀቢብ ምን ይስተካከል? ያጎደልኩት አለ? አይ አሁን እየተስተካከልኩ ነው። ስድቡ ምንም እየተወኩ ነው። እንደዚህ ነው። ይኸውልህ በቃ እምነት እንደዚህ ነው።
ደስ ይላል እንደዚህ ስንወያይ። ይኸውልህ እኔ ልንገርህ ገና ሺህ ሙስሊም ወደ አንተ እንደሚፈስ እርግጠኛ ነኝ። ግን ስድቡን ብቻ ተው፣ ለአስተምሮት ብቻ ተዋለሁ። እሺ እሺ። የዛኔ ቤት ራስ ያስከፋችሁ ካላችሁ ይቅርታ። አንዳንዴ ስሜታዊ ስትሆን ነው በደንብ መተው ጠልዘው ሰድበው እንትን ሲሉ አሁን ነው ሜቢ 1.5 ከዛ ውስጥ የተወሰነ ግማሽ ሙስሊም ቢሆን ነው። ቀጣይ ግን አንተ ስድብን አቁመ ለትምህርት ለዓላማ ከመጣ ሙስሊም ብቻ ነው ቤት የሚሞላው። አሁንም እኮ ይወዱኛል እኮ ሙስሊሞች እኮ እኔ ጋር ነው በዛ የሚመጡት። አይ ትክክል ነሱ። ብዙ ሙስሊም እኔ ጋር ይመጣሉ እኮ በውስጥም ይጽፉልኛል። ላይቭ ላይ ማይወጡ ምንም ከመውረድ ማንም ያስተለለም ትወርዳለህ፣ በቃ በዛው ትሄዳለህ። ግን ትንሽም እውቀት ኖሮ ተማምረ እንትን ብለህ ስትሄድ ደግሞ ደስ ይላል። በጣም ብዙ ናቸው በውስጥ የሚጽፉልኝ። ከስር ሆነን እንከታተል። ዛሬ እንደዚህ አጥፍተሃል እንዲህ ባትል አሪፍ ነበረ፣ ዛሬ አስቀይመህናል፣ መጥፎ ተተናገርኩ አስቀይመህናል ይሉኛል። ጥሩ ነገር ከሆነ ዛሬ ቴንኪው ተምረንበታል እንጠይቃለን ወይ ገባናል ይሉኛል። አይ በሁለት እምነት መካከል ደግሞ አስተምሮ ሲኖር በጣም ይጣፍጣል። ታውቃለህ እምነቱ አውቀኸው ስትከተለው ጥሩ ነው። መልካም ለዛሬ ይብቃን። ተኙ እናንተም መልካም አዳር። እረፍ።